ቀጥሎ ያለው ደብረ ዘይት የሚባለው ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ይሄም ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ነገረ ምጽአቱ ለደቀ መዛሙርቱ ያስተማረበት የማቴዎስ ወንጌል ምዕራፍ 24 ላይ ቀርቡ ሀቤሁ አርዳይሁ ለአምላከ ጽድቅ ቢለውን ቅዱስ ያሬድ ነው የጀመረው። ወደ እውነት አምላክ ወደ ጌታ ወደ ኢየሱስ ክርስቶስ ደቀ መዛሙርት ቀርበው እመጣለሁ ብለሃል፣ ከመምጣት በፊት ከመምጣትህ ጋራና ከመምጣት በኋላ ያለውን ቅድመ ሁኔታና ጊዜ ድህረ ሁኔታ ንገረን አሉት። አስረዳቸው ሊሆን የሚችለውን ነገር። በተለይ በማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 31 ላይ ሲመጣ ሊሆን የሚችለውን የድርጊት መርሃ ግብሩ ነው። ወአመ ይመጽእ ብሎ ሲመጣ መላእክት አብረውት እንደሚመጡ ኃጥአንና ጻድቃን በቀኝና በግራ እንደሚቆሙ ያስረዳበት ሁኔታ ነው። ደብረ ዘይት የምትባለዋ ተራራ ናት። የተራራዋ ስም ነው ለሳምንቱ መጠሪያ ሆኖ የተወሰደው። ደብረ ዘይት የምትባለዋ ተራራ ገናና ሆና የምትጠራው የተሰራው ስራ ነው ገናና ያደረጋት እንጂ በተራራማነቷ ከሌሎቹ ተራራዎች ያን ያክል ከፍ ያለች ሆና አይደለም። ደብረ ዘይት እንደተባለው የወይራ ዛፍ የበዛበት ተራራ ሆኖ ቤተፋጌና ቢታንያ የሚባሉ መንደሮች ከእግረ ደብር ስር አሉ። ከተራራው ስር ሁለቱ ጌታ ኢየሱስ ክርስቶስ በሆሳዕና ጊዜ የተመሰገነባቸውም አካባቢዎች ናቸው። ቤተፋጌም ቢታንያ የሚባሉ መንደሮች። ከሱ ከፍ ስንል ደብረ ዘይት የሚባለውን ተራራ እናገኛለን። በሱ ተቀምጦ ሳለ ቀርበው ጠይቁት። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዚህ ዕለት በደብረ ዘይት የንስሐ አባታቸውን መምህረ ንስሐቸውን በያለበት ሄደው ቀርበው ወንጌል ሲማሩ የሚውሉበት ቀን ነው። የንስሐ አባቱም ከምን ጊዜውም በተለየ ሁኔታ የእያንዳንዱን የክርስቶስን መምጣት ብቻ ሳይሆን የእያንዳንዱን ሰው የዕለተ ምጽአት የሚሞትበትን ከሞት አይቀሬ መሆኑን በኃጢአት እንዳይሞት የሚያስተምርበት አጥብቆ ወንጌል የሚሰበክበት የንስሐ አባቶች ተሰብስበው ወንጌል ሲሰብኩ ሳያቋርጡ ሲሰብኩ የሚውሉበት ቀን ነው። ወንጌል ሲያስተምሩ የሚውሉበት የወንጌል ቀን ነው የሚባለው። ስለዚህ ደብረ ዘይት ይህን የሚመስል ትርጉም አለው። ለተሃሪው እምከርሰ እሞሙ ወቦ ለተጽሕፈ አስማቲሆሙ በሰማያት